የዛሬ የወርቅ ዋጋ በጣም ጨምሮ ነው ያለው። ተመልካች አድማጮቻችን ከ14 ካራት ጀምሮ እስከ 24 ካራት ድረስ ይህን የጨመረውን የዛሬውን የወርቅ ዋጋ በጥሬው ከ14 ካራት እስከ 24 ካራት የደርሷል የሚለው መረጃ አስመለክታችኋለሁ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቀን ወደ መረጃችን አለፍን። ዛሬ ላይ የ14 ካራት ብቻ አይደለም የ24 ካራትም ባልታሰበ ደረጃ ነው ከፍ ብሎ በመሸጥ ላይ የሚገኘው። በምን ያህል የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ዝርዝር መረጃዎቹን የማስመለከታችሁ ይሆናል። በተጨማሪም ደግሞ ፒዩሪቲ ሌቭልም እንፈልጋለን ለምትሉ ምን ያህል የንጽህና ደረጃ እንዳለውም ጭምር አድርጌ እነግራችኋለሁ። አብራችሁን ቆዩ። ከ14 ካራት ስንነሳ 14 ካራቱ በአሜሪካ ዶላር 84 ከ28 የአሜሪካ ዶላር በመሸጥ ይገኛል። በኢትዮጵያ ብር ደግሞ 13561 ከ65 ነው በጥሬው በመሸጥ ላይ የሚገኘው። የፒዩሪቲ ሌቭሉ ምን ያህል ነው ካላችሁ 47.5 መሆኑን ይታወቃል። የ15 ካራቱን ስንመለከት ዛሬ ነሐሴ 16 የ15 ካራት የጥሬ ወርቅ ዋጋ መረጃ በአሜሪካ ዶላር በ90 ከ30 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 14530 ከ34 ነው በመሸጥ ላይ የሚገኘው። ቀጥለን የ16 ካራቱን ስንመለከት 16 ካራቱ በአሜሪካ ዶላር በ96 ከ32 ሲሸጥ በኢትዮጵያ ብር ደግሞ በ15499 ከ03 ነው የሚሸጠው። 15499 ከ03። ይህ የንጽህና ደረጃው ምን ያህል ነው ካላችሁ 60.38 እጁ ንጹህ ወርቅ ሲሆን ሌላው ደግሞ ሌሎች ማዕድናቶች፣ ብረታ ብረቶች፣ ኒኬል፣ ነሐስና ሌሎች ማዕድናቶች ይገኙበታል ማለት ነው። 60% ንጹህ የሆነውን የ16 ካራቱን ከተመለከትን በኋላ በቀጣይ ደግሞ የ17 ካራት እንመለከታለን። 17 ካራቱ በአሜሪካ ዶላር በ102 ከ35 እየተሸጠ ነው የሚገኘው። በኢትዮጵያ ብር ካላችሁኝ ደግሞ 16467 ከ72 ይሸጣል። ይህ ፒዩሪቲ ሌቭሉን ስንመለከት ፒዩሪ ሌቭሉ የ17 ካራቱ 66.26 ሆኖ በመሸጥ ላይ ነው የሚገኘው። ተመልካች አድማጮች እነዚህ የነገርኳችሁ ካራቶች ብዙ ጊዜ በወርቅ ቤት በሽያጭ ደረጃ ላታገኟቸው ትችላላችሁ። ምንም እንኳን በአጋጣሚ ነው 18፣ 21፣ 22፣ 14፣ 24 ካራቶች በብዛት ሲገኙ፣ ነገር ግን 15፣ 16፣ 17 ካራቶች እምብዛም ብዙ ደንበኞች የሚፈልጉት የወርቅ አይነት አይደሉም። ነገር ግን ያው በጥሬው ኦፊሻል በሆነ መንገድ ብሔራዊ ባንክ የሚገዛበት አግባብ ስላለ እሱን ለማሳወቅ ነው እንጂ በጥሬው እነዚህ ወርቆችን ሊገዙ ብትፈልጉ ላታገኟቸው ትችላላችሁ። ምናልባት እናንተ ወርቅ አውጪዎች ወይም ደግሞ ሌሎች የማዕድን አውጪዎች ከሆናችሁ ምናልባት በዚህ ደረጃ ከከርሰ ምድር ሊወጣ ይችላል እንጂ ይህ በደንበኛ ብዙም ፍላጎት ያላቸው የወርቅ አይነቶች አይደሉም። 15ን 16ን ሰው ከሚገዛ 14 ካራትን የወርቅ ንጽህናውን ቀንሶ መግዛት ያዋጣዋል ማለት ነው። 14 ካራት ያው 18 ካራትን ያህል ደማቅ አይደለም። እሱ ብቻ ሲሆን ቶሎ ከለሩን የመልቀቅ አይነት ባህሪ ያለው ወርቅ ነው ማለት ነው። በመቀጠል የምንመለከተው የ17 ካራቱ ድረስ ያለውን የወርቅ ዋጋ ተመልክተናል። የ18 ካራቱን ነው የምንመለከተው። 18 ካራቱ በአደጉ ሀገራቶች በአሜሪካ፣ በአውሮፓ ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ ሲሆን በኢትዮጵያ ብር 17436 ከ41 ሲሸጥ
በአሜሪካ ዶላር ደግሞ የ18 ካራቱ መሸጫ 108 ከ37 ነው። ይህ የንጽህና ደረጃው ምን ያህል አለው ካላችሁ ባልተሰራው በጥሬው ከ71.81 ጀምሮ የንጽህና ደረጃ ካለው 18 ሲባል ነገር ግን የተሰራው 75 እጁ ንጹህ ወርቅ ነው ወይም ደግሞ 750 የሚል ሃልማርክ አለው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ቅዳሜ የነሐሴ 16 2018 ዓ.ም የጥሬ ወርቅ ዋጋ መረጃዎቻችን ነው። እንቀጥላለን። በመቀጠል የምናልፈው ወደ ሌሎቹ የወርቅ ዋጋዎች ሲሆን ቀጥለን የ19 ካራቱን እንመለከታለን። 19 ካራቱን ስንመለከት 19 ካራቱ ዛሬ ላይ በአሜሪካ ዶላር በ114 ከ38 ሲሸጥ በኢትዮጵያ ብር ደግሞ 18405 ከ10 በመሸጥ ላይ ይገኛል። 77.08 ፒዩሪቲ ሌቭል እንዳለው እንግዲህ መረጃው ያመለክታል። ቪዲዮውን እስካሁን እየተከታተላችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የጥሬ ወርቅ ዋጋ መረጃዎችን እንዲሁም የተሰሩ የወርቅ ዋጋዎችን በየዕለቱ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። በመቀጠል የ20 ካራትን አይተናል። በመቀጠል የምንመለከተው የ20 ካራትን አላየን መሰለኝ። የ20 ካራቱ በ120 ከ40 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ19373 ከ79 ነው በሚሸጥ ላይ የሚገኘው። ይህ የ20 ካራት ወርቅ በ82.08 የወርቅ ንጽህናው ይታወቃል። በመቀጠል እንግዲህ በአደጉ ሀገራቶች ውጪ በመካከለኛው ምስራቅ በአፍሪካም በኢትዮጵያም ተወዳጅነት ካላቸው የወርቅ አይነቶች መካከል አንዱ የሆነው የ21 ካራት የወርቅ ዋጋ የዛሬን ስንመለከት 1 ግራም የጥሬ ወርቅ ዋጋ 21 ካራት በኢትዮጵያ ብር 20342 ከ48 ሲሸጥ በአሜሪካ ዶላር ደግሞ በ126 ከ43 በመሸጥ ላይ ይገኛል። የ22 ካራቱን ስንመለከት 22 ካራቱ በአሜሪካ ዶላር በ132 ከ45 ሲሸጥ በኢትዮጵያ ብር ደግሞ 21311 ከ17 በመሸጥ ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ ለካፒታል እንዲሁም ደግሞ ለኢንቨስትመንት የወርቅ አገልግሎቶች የሚያገለግሉትን የ23 እና የ24 ካራትን ዋጋ እነግራችኋለሁ። 23 ካራቱ በ138 ከ47 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ22279 ከ85 ሲሸጥ ፒዩሪቲ ሌቭሉ 95.73 ነው። በመቀጠልና በመጨረሻም ደግሞ የጨመረው የጥሬ ወርቅ ዋጋ አንዱ የ24 ካራት ሲሆን በአሜሪካ ዶላር 144 ከ48 ገብቷል። በኢትዮጵያ ብርም ደግሞ 23248 ከ54 በመሸጥ ላይ ይገኛል። ይህ ትልቅ ጭማሪ መሆኑን እንግዲህ ለመመልከት አያዳግትም ማለት ነው። ከፍተኛ የሆነ ጭማሪ በወርቅ ላይ ዛሬ ተስተናግዶ ነው የሚገኘው። በነገውም ጊዜ እንግዲህ ያለውን የወርቅ ዋጋ ይዘንላችሁ እንመጣለን። እስከዛው በያላችሁበት መልካም ጊዜ